በእናት በቁመት የተነሳ እኔ ብቻ ነኝ ያልገባው ሁሉም እየተጫወቱ አሁን የስላለነው ፍሩሽካ የበላ አኒ ክራሽሽ ማን ክራሽ ቲክቶክ ጃኒ ገብሩ ጉዳይ አንደኛው ነው። ምክንያቱም ደግሞ እነዚህን 5 ህፃናቶች ናቸው። እነዚህን 5 ህፃናቶች ከጎዳና ላይ ጃኒ 5-6 ሰው ከጎዳና ስታነሳ ይህን የመሰለ መልካም ስራ ስትሰራ አንዳችሁም ስሟን ስታሟካሹም ስታደንቋትም አላዩ። ሰላም ጤና ይስጥልኝ ውድ የቻናሉ ሰዎች፣ በሌላ ወቅታዊ ቪዲዮ ወደ እናንተ ተመልሻለሁኝ። ቆንጆ ቪዲዮን እየላችሁ የመጣሁት እንደተለመደው አዳዲስ ቤተሰቦች ቻናላችን ተቀላቅላችሁ ከሆነ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ አድርጉት። ስለምፈልገው ነው ለብዙዎች ተደራሽ እንዲሆን ስለሚያደርግ። አብነት አጎናፍር ጩፍ ይለኛል። ቀጣይ ቢሆን ይችላል። በእናትህ ጩሁላቸው፣ እሺ በደንብ ጩሁላቸው። ይገፋኛስ ላይ ሰጣ ጩህ ይለኛል። እሺ ትሪፕል ጋይስ መልካም ስራ ይዘገያል እንጂ ይወራለታል። ጃኒ 5 ልጆች ከጎዳና ማንሳቷ ይታወቃልና አሁን በርካቶች እያወሩላት ይገኛል። ይህ እጅግ በጣም ደስ ይላል። ሰው ለሰራው ስራ ክሬዲት ምስጋና ሊሰጠው ይገባል። ለምሳሌ ከ1 ሚሊዮን በላይ ተከታይ ያለው ጉርሻ ፔጅ ስለ ጃኒ 5 ልጆችን ከጎዳና ማንሳቷ እንዲህ ሲል ዘግቧል። ከማህበራዊ ሚዲያ ባሻገር የታየ እውነተኛ የፍቅርና የበጎነት ማሳያ ብሎ ነው የዘገበው። ከጎን ስክሪኑ ላይ እንደምትመለከቱት ማለት ነው። በማህበራዊ ሚዲያ ዓለም ብዙ ነገሮችን እንመለከታለን። ነገር ግን ልብን የሚነኩ ተስፋ ጭላንጭል የሚያሳዩና ሰብአዊነትን የሚያንጸባርቁ በጎ ተግባራት ሁልጊዜ ሁሉም ዘንድ ልዩ ቦታ አላቸው። ሌሎች ወንድሞቻችንም እያመሰገኑ ይገኛል። በእውነት እኔ ደጋግሜ እንደምላችሁ ሰው ሊመሰገን ይገባል። በተለይ ጃኒን ልናመሰግናት ይገባል የምልበት ምክንያት በርካታ ሰዎች ቪዲዮ በሰሩ ቁጥር መርዳት ለሚችሉ ሰዎች ይደርሳል፣ ማገዝ ለሚችሉ ሰዎች ይደርሳል። ለዛ ነው እኔ ደገም አድርጌም ለመስራት የሞከርኩት። በእርግጥ ጉርሻ ፔጅ በርካታ ተከታታይ ያለው ፔጅ ነውና ለብዙዎችም ይደርሳል የሚል እምነት አለኝ። ሌሎች ወንድሞቻችን እስኪ ምን አሉ የሚለውን ደግሞ እንመልከት። ለምሳሌ ይህ ወንድማችንን እናዳምጠው። እራት ልንጋብዛት ነው። አብረን እኛ ቤት መታ እንብላ። ተከታተሉ። እንብላ። ጃኒ 5-6 ሰው ከጎዳና ስታነሳ ይህን የመሰለ መልካም ስራ ስትሰራ አንዳችሁም ስሟን ስታሟካሹም ስታደንቋትም አላዩ። በዚህ የኢትዮጵያ ኑሮ ውድነት ቤተሰብ ልጁን መመገብ ባቃተበት ሰዓት፣ ህዝቡ እየተንገዳገደ መኖር በከበደው ሰዓት ጃኒ ግን እነዚህ ወንድሞቼ ናቸው፣ ብርድም ፀሐይም አይነካቸውም፣ በቻልኩት እማረገውን አድርጋለሁ ብላ ሰብስባ ወደ ቤት አስገብታ ስታኖር አንዳችሁም በመልካም ማንሳት አቃታችሁ። ይሄኔ መጥፎ ስራ ሰርታ ቢሆን ኑሮ ሳምንት ሙሉ ተዘለዝሏትና ወደ ላይ ሰቅላ ቋንጣ ነበር የምታረጓት፣ ልሸቅሉባት። እውነት ለመናገር ይሄ ቀላል ስራ አይደለም። ጃኒ የመጣሽበትን ማለበርሳት፣ ትናንትና የተቸገርሽበትን ነገር አስታውሰሽ እነዚህ ሰዎች የኔም ወንድሞች ናቸው ብለሽ ሰብስበሽ በዚህ ኑሮ ውድነት እቤት ውስጥ ማሳደግ ማለት በጣም ከባድ ስለሆነ እባካችሁ አግዟት፣ ከጎኗም እንቁ። ይሄ ቀላል ስራ አይደለም። እንደማንኛውም ሰው ረርታ ከጎናቸው አልሄደችም። እስከ መጨረሻው ድረስ አቅሜም እድሜም እስካለ ድረስ ከናንተ ጋር ሆናለሁ በማለት ከነሱ ጋር በመሆን እየረዳቻቸው ትገኛለች። ፎር ፋሚሊዎች ሼር ኮፕሊንክ አድርጉልኝ። ይመቻችሁ። ጃኒ ባወጣሽ ልክ እግዚአብሔር ካንቺ ጋር ይሁን። ከሰው ሳይሆን ከፈጣሪ ነው የምታገኙ። ማንንም እንዳስሚ። እንዲህ ነው እኮ የሚያስፈልገው። ይሄ ወንድማችን ብዙ ተከታይ ያለው መርዳት ለሚችል ሰው ሊደርስ ይችላል። ሌሎችም በተመሳሳይ በርካታ ሰዎች ብዙ ቪዲዮ ሰሩ ማለት ጃኒን የሚያግዛት ሰው ይገኛል። አንድ ወንድማችን ደግሞ የጨመረውን ቪዲዮ ላሳያችሁ። ጋይስ በጣም የምትደግፉት፣ በጣም የምትወዱት፣ በጣም የምታከብሩት እና በጣም የምትሳሱለት ሰው እንዲህ ሲያደርግ ብታዩ ምንድን ነው የሚሰማችሁ? እስቲ አንድ ቪዲዮን አብረን አይተን እንመለስ።
ይሄ ወንድማችንም በጣም መልካም ሰው ነው። መልካም ስራ ሰው ሲሰራ ማድነቅ አለብን፣ ክሬዲት መስጠት አለብን። ቢያንስ ማመስገንና አድናቆት መስጠት ከኛ የሚቀንስ ነገር የለም። ማውራት ምን ይችላል? በጣም ነው የሚጣፍጠው ቡናችሁ። በጣም ነው የምናመሰግንሽ። ቻውማ አሁን ወደ ሩማቸው ደርሰናል። ምንድን ነው የምትሰማችሁ? እናትስ ኮሜንት ላስቀምጡ። እኔ ክብር እንደው በቃ ደስታ በቃ በጣም እንኳን ደገፍኩሽ በቃ እንጂ በእውነት እንኳን ከጎንሽ ቆምኩ በቃ ምናምን የሚያስብል ስሜት የለም። እንደዛ አይነት ስሜት ነው የተሰማኝ ያለውና የሀገሬ ልጆች ይሄ ቀላል ነገር መስሏችሁ እንዳይታያችሁ፣ በእውነት አቅልላችሁ እንዳታዩት። ሰዎች ካላቸው ነገር መቆረስ መካፈል ለሰዎች ማሰብ ሲጀምሩ በቃ እንዲህ አይነት ትልልቅ ነገሮችን ነው የሚያደርጉትና ጃዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። በእውነት አደግሽልን፣ ትልቅ ሰው ሆንሽልን። በቃ በእውነት ከራስሽ አልፈሽ ለሌሎች መቆረስ ለሌሎች መካፈል ችለሻልና አሁን አንቺ በጣም ሌላ ሌቭል ላይ ነው ያለሽው። በቃ ሌላ ትልቅ ቦታ ላይ ነው ያለሽው። አደራሽ እንዳትወርጂ እሺ። በቃ ምንም እንዳትወርጂ። ከዚህ በኋላ አንቺ ላይ የተለየ ነገር ለማንሳት የሚሞክሩ ሰዎችም ካሉ እንግዲህ ምንም ማድረግ አይቻልም። ወይ ጠበል መውሰድ ነው፣ ወይ ዱዓ ማድረግ ነው፣ ወይ ማስጸለይ ነው እንጂ ምንም ሌላ ነገር ማድረግ አይቻልምና በልጅነትሽ እንደው ትልቅ ሸክም ለመሸከም ራስሽን አዘጋጅተሽ ትልቅ ነገር እየሰራሽ ነው ያለሽውና እግዚአብሔር ካንቺ ጋር ይሁን። እንደው ልጆቹም ያንቺን ልፋት አይተው ለቁም ነገር እንዲበቁ እነሱም ሌሎች ጎዳና ላይ ያሉ ልጆችን የሚደግፉ ልጆች እንዲሆኑ እኔ ምኞቴ ነው እና ላንቺ ቃላት የለኝም። ቴንክ ዩ ቬሪ ማች ስለማታሳፍሪ ስለምታኮሪኝ ቴንክ ዩ። በሁሉም ነገር ከጎንሽ ነው ያለነው። እናመሰግናለን ስላኮራሽ። ቴንክ ዩ ማለት ማመስገን ትልቅነት ነው። ልጆች ፍቅር እያዩ መልካምነትን እያዩ ካደጉ ነገ ጧትም ያው የተዘራበትን ሰው የዘራውን ያጭዳል የሚባለው አእምሯቸው ላይ የዘራንባቸውን ነገር እነሱም ያደርጉታል። እነዚህ ልጆች ምንም እንኳን ከጎዳና ቢነሱ አሁን የወደፊት ህይወታቸው ብራይት ይመስላል። የሚያግዝ ሰውን በእርግጠኝነት ይመጣል። እሷም ከጎናቸው እንደሆነች ተናግራለች እና እነሱም አድገው እዚህ አይነት ህይወት ያሉ ህፃናትን ከጎዳና እንደሚያነሱ ወንድማችንም እንዳለው አልጠራጠርም። የቲክቶከሯ ጃኒ ገብሩ ጉዳይ አንደኛው ነው። ምክንያቱም ደግሞ እነዚህን 5 ህፃናቶች ናቸው። እነዚህን 5 ህፃናቶች ከጎዳና ላይ በማንሳት የቲክቶክ አካውንት በመክፈት 5 ስታርስ በማለት ከ55000 በላይ ተከታይ እንዲያገኙ አድርጋቸዋለች። እንደዚሁም ደግሞ በቀጣይነት ከእሷ ጋር ማስታወቂያ እንደሚሰሩና ህይወታቸው እንደሚቀየርም ቃል ገብታላቸዋለች። እናንተስ ይህንን የጃኒን ተግባር እንዴት ተመለከታችሁ? እስኪ በመሃል ደግሞ ፈታ እንድንል የጃኒ ክራሽ ማን ነው? ጃኒ ክራሽሽ ማን ነው? ክራሽ የጃኒ ክራሽ ማን ልትለው? ማን ክራሽ? አረ ማርያም ቀይ ክራሽ ቀይ ድንገራችሁ ጋይስ ቀይ ንገሪ የለኝም ክራሽ እንዴ አይደለም አላት ለምሳክሹ የለኝም ለምሳኪ መጥቶኝ ሳኩት የለኝም የምር የለኝም እኔ ምን አስዋሸኝ የለኝም የለሽም ክራሽ ከሀገር ውስጥም ከሀገሮችም አሁን ማኒ ሃይስት ነው ታያለሽ ዛሬ ክራሽ የለሽ እኮ እንደዛ ከሆነማ ሴት ነች የሴት ክራሽ ደግሞ ክራሽ ማ ቶኪዮ ናት ቶኪዮ ግን ክራሽ አያስፈልግም ክራሽ የለኝም ማለት ቆይ እችንማ በቀላል አንፋታም። ኮመንት ገብተን እናያለን። አዶናይ ነው እስካሁን ተወደዋለች የሚል አለ። ደግሞ አዶናይ ነዋ ምን ጥያቄ ያለው ለየት የሚል ደግሞ ቢኖራት ምን አስዋሻት የሚል አለ። እኔ ብቻ ስጠብቅ ነበር እንትና ስትል እንግዲህ አልሆነም። ብለን ካወራ ነው ከልጆቹ ከ5 ስታር ጋር በተያዘ
አሁን ላይ ምን ደርሰዋል? በየቀኑ እንግዲህ ቪዲዮ አፕዴት እያደረገችን ነው። እስኪ እንመልከት። ልጆቹ ምን ደርሰዋል? በቁመት የተነሳ እኔ ብቻ ነኝ ያልገባው። ሁሉም እየተጫወቱ የምናልከው እየተዝናኑ ነው። ናውቲ በቁመቷ ምክንያት አትገባም። እኛ ነን የምንገባው። ናውቲ ሊገባ ነው። ስለሚስ ልንገባ ነው። You go do them like you. ፈታ እያደረገቻቸው ነው። አሁን ደግሞ ልንሽከረከር ነው ከጀማው ጋር ተከታተለን ነው ከጀማው ጋር ይመቻችሁ። እየተሽከረከረ We drop in the anchors in the body go stop and me. From now to July, go be bang like. We cry with my brother. የሰው ደስታ እንዴት ያስደስታል! ያላዩትን ዓለም ነው እያሳየቻቸው ያለው። ዋው ዋው! ቀጣይ It was at this moment that he knew he fucked up. ጃኒ መልካምነትሽን ያብዛልሽ። እጅግ በጣም ደስ ብሎኛል። አሁን ወደ ሌላ አነጋጋሪና ወቅታዊ ቪዲዮ እንሸጋግራለን። ሴቶች ላይ እየተፈጸመ ያለውን ጥቃት ጆርዲ በማውገዝ ያስጀመረችው ዘመቻ ከኢትዮጵያ አልፎ አፍሪካን ዲላን ፔጅን ሳይቀር እያጥለቀለቀው ይገኛል። ከዚህ ጋር በተያያዘ ቪዲዮ ለእናንተ እየላችሁ መጥቻለሁ። አንዳንድ ታዋቂና ትልቅ ቻናሎችም ይህንን ነገር እየዘገቡት ነው የሚገኘው። እስኪ በመጀመሪያ ጆርዲ በእንግሊዝኛ የሰራችው ቪዲዮ እና እነ ዲላን ፔጅን ጭምር ሳይቀር ታግ እንዲደረጉ ያስተላልፈችው መልእክት እንሰማና ከዛ ቀጣዮችን ቪዲዮዎች እናያለን። ፔጅን ታግ እንድናደርገው ዲላን ፔጅን ታግ እንድናደርገው በእንግሊዝኛ ቪዲዮ ስሪልኝ ያላችሁ ሰዎች በእንግሊዝኛ ቪዲዮ ተሰርቶ ፒን ተደርጓል። ፔጅ ላይ ፒን ከተደረጉት ሶስቱ ቪዲዮዎች የመጀመሪያውና ሁለተኛው በእንግሊዝኛ ነው የተሰራው። ስለዚህ ማድረግ የሚጠበቅባችሁ እነዚህ ሁለት ቪዲዮዎች ላይ ገብታችሁ ዲላን ፔጅን፣ ቢቢሲ ኒውዝን፣ ሲኤንኤንን፣ ዩኤን ውመንን፣ ሂውማን ራይትስ ዋችን፣ ሂውማን ራይትስ ካምፔን የሚሉ አካውንቶችን ኮሜንት ሴክሽን ላይ ያስቀምጥላችኋል። እናንተ ታግ እያደረጋችሁ ኮሜንት ማድረግ ብቻ ነው እነዚህ ቪዲዮዎች ላይ የሚጠበቅባችሁ። የመጀመሪያውን ቪዲዮ ስትጨርሱ ወደ ሁለተኛው ቪዲዮ ሄዳችሁ ይሄ ስላይድ ወዳለበት ማለት ነው እዛም ላይ ታግ ታረጓቸዋላችሁ። እዛ በተረፈ ኮሜንታችሁ እንደዚህ ጥቁር ከሆነ ታግ አላደረጋችሁም ማለት ነው። ልክ እንደዚህ ሰማያዊ መሆን አለበት። ይሄ የተደረጉት ሁለቱ ቪዲዮዎች ላይ ታግ አድርጋችሁ ስትጨርሱ ደግሞ ዲላን ፔጅ ላይም ቢቢሲ ላይም ሲኤንኤን ላይም ፔጁን ንግባና እስከ ይሄንን ቪዲዮ በመሰራበት ሰዓት ከ10300 አካባቢ ኮሜንት አለው። እነ ቢቢሲ ኒውስ፣ እነ ሲኤንኤን፣ ዩኤን ሂውማን ራይት፣ እነ ዲላን ፔጅ ታግ ተደርገዋል እንደምትመለከቱት። ይሄ ብቻ አይደለም የገረመኝ። እኔ አሁን ቀጥታ ዲላን ፔጅ ልግባና የመጀመሪያውን ቪዲዮ ለምሳሌ ላሳያችሁ። የዲላን ፔጅ የመጀመሪያው ቪዲዮ ገባሁኝ። ኮመንት ላይ ይህንን ቪዲዮ ስሰራ 4000 ሊገባ ትንሽ ነው የቀረው። ግን እንደምትመለከቱት ይሄው የኢትዮጵያውያን የበቃን ዘመቻ ተጠቅልቋል። እዚህም እንደምትመለከቱት እየገረመኝ ነው በጣም ምን ያህል ተጽዕኖ መፍጠር እንደምንችል እያያችሁ ነው። ኮመንቱን ይኸው ስላይድስ አድርገው መመልከት ትችላላችሁ። ጥቃት የደረሰባቸው ሴቶችና ህፃናት ፎቶ ነው እንደምትመለከቱት። የተሰማንት ዘመቻ ፎቶዎች እና እያስገረመኝ ነው። ዲላን ፔጅ ከዚህ ቀደም ታስታውሳላችሁ የአባይ ግድብ ሲመረቅ እንደዚህ አጥረቅልቀውት ነበርና ቪዲዮ ስለ አባይም ሰርቷል። እና አሁንም ይሄው እንደምትመለከቱት ኢትዮጵያውያን እየሄዱ ሴቶችም ወንዶችም የዲላን ፔጅን አጥለቅልቀውታል። እንግዲህ በቅርብ በዚህ ጥቃት ዙሪያ ቪዲዮ ሊሰራ ይችላል፣ አናውቅም። አሁን እንደ ሳምፕል የዲላን ፔጅ ነው እንደምትመለከቱት አጥለቅልቀውታል። ዲላን ፔጅ ከዚህ ቀደም ኢትዮጵያ መጥቶ ስለነበረ አይ ሆፕ ቪዲዮ ይሰራል የሚል እምነት አለኝ።
ከዚያ በተረፈ በቪዲዮ ወጥተው የሰሩ አፍሪካውያን ወንድሞቻችን እህቶቻችን አሉ። ቪዲዮ ላስደምጣችሁ ከሱ ጋር በተያያዘ ደግሞ I beg you all to be a voice for the girl child. Be a voice for our mothers. Be a voice for our sisters. I have sisters, I have a mother, and I have aunties. I have friends that are girls. Be voice. They don't deserve this faith. Why will you force yourself on a woman as a man in the first place? Why would you have a piece of a woman without her permission? Talk less of a child. Nobody deserves to go through this faith. It could be your mother, it could be your sister, it could be your auntie, it could be your wife, it could be your daughter. Be a voice for the girl child. Be a voice for the girl child. Enough is enough, and this must come to an end. We can keep our third legs together, men. ይሄ ወንድማችን እንደሰማችሁት እንግሊዘኛ ለምትሰሙ ኢናፍ ኢዝ ኢናፍ ብሏል። በቃ ነው። ለእህቶቻችን ለእናቶቻችን ድምጽ ልንሆናቸው ይገባል፣ ቮይስ መሆን አለብን ብሏል። ይህ እንግዲህ በእንግሊዘኛ ሳይቀር እየተሰራ ነው፣ ከኢትዮጵያም እየወጣ ይገኛል። በዚህ አይነት በዚህ ደረጃ መሰማቱ እጅግ በጣም ደስ ይላል። በመቀጠል እስኪ ደግሞ አንድ ሚዲያ ስለዚህ ዘገበውን እንስማ። በተለይ ባለፈው ጆርዲ የጠቅላይ ሚኒስትሩን ፔጅ እየገባን እናጥልቀው ካለች በኋላ በርካቶች እየገቡ አጥልቀውታል። አንድ ቪዲዮ ላሰማችሁ። Ethiopian women are flooding Prime Minister Abiy Ahmed's social media pages with one message: treat gender-based violence as a national crisis. There's a petition circulating right now calling on the Ethiopian government to recognize the crisis of gender-based violence and femicide and to take urgent action. And this is more than just a list of women who have been killed. Think about Heaven Awad, the 7-year-old girl who was raped and murdered in Bahir Dar. Her case sparked national outrage and women took to social media to demand justice. But the case also exposed how the system fails to protect women and girls, fails to hold perpetrators accountable, and even fails to protect families after a crime has happened. And Heaven wasn't an isolated case. Ethiopian women have continued to speak about rape, domestic violence, sexual violence, harassment, and killing. That's why the current campaign is calling this a national crisis and not simply a femicide problem, because gender-based violence starts long before someone is murdered. South Africa did something similar recently, where women spent months mobilizing against gender-based violence and femicide, pushing the government to acknowledge it as a national crisis. Their campaign gathered more than 1 million signatures, and in November 2025, President Cyril Ramaphosa classified GBV as a national disaster. The women behind this petition are calling for action, and they've laid out specific demands. So here's what you can do to help. Sign the petition and share it with at least 5 people. South Africa showed what sustained mobilization can do. ተሰሚነት ያገኛል የሚል ተስፋ አለኝ። እኔም በበኩሌ የሚችለው ቀጣይ እህቶቻችን ህፃናቶች ጥቃት እንዳይደርስባቸው ነው። ስለዚህ ህጉ መጥበቅ ካለበት መጥበቅ አለበት። እንደዚህ አይነት ወንጀል ሰርተው የተፈቱ ሰዎች መታሰር አለባቸው። እንደው በቀላል በዋዛ የሚፈቱ ከሆነ እነዚያ ጥቃት የፈጸሙ ሰዎች ከእስር ወጥተው ድጋሚ ወንጀል ይሰራሉ። መታረም አለባቸው። ሌሎች ሰዎችም እንዲበረታቱ ነው የሚሆነው። ምክንያቱም ከሌ እንደዛ አድርጎ በቀላሉ ተፈቷል፣ ከእስር ወጥቷል የሚል የተሳሳተ አመለካከት እንዲኖራቸው ያደርጋልና ጆርዲ እንግዲህ ጠንክራበታለች። አሁንም እየሰራች ነው የምትገኘው። የኔ ጥያቄ ከፌሚኒዝም ጋር በርካቶች እያገናኙት ነውና መስመሩን እንዳይስት ጥንቃቄ ማድረግ አለብን። በዚሁ አጋጣሚ ያ ማለት በሴቶች ላይ እና በህፃናት ላይ የሚፈጸም ጥቃት ሁሉም ሰው ያወግዛል። ቻው።